ሰላም ሰላም ውድ የተወደዳችሁት የሽታዬ ቤተሰቦቼ እንዴት ናችሁልኝ? ደህና ናችሁ ወይ? ከኔ ጋር ሁሉ ሰላም ነው፣ እግዚአብሔር ይመስገን። ደህና ናችሁ ወይ? ሰላም ነው ወይ? ሁሉ ሰላም፣ ሁሉ ሸጋ። ከኔ ጋር ሁሉ ሰላም፣ ሁሉ ሸጋ ነው፣ እግዚአብሔር ይመስገን። እናንተስ እንዴት ናችሁልኝ? ደህና ናችሁ ወይ እላችኋለሁ። በዚህ አጋጣሚ ዛሬ የልጄ ምርቃት ነው። እንኳን ደስ አለሽ በሉልኝ ጓደኞቼ፣ ተመልካቾቼ፣ ቤተሰቦቼ እና ዛሬ የልጄ ምርቃት ነው። KG3 የምትመረቅበት ዛሬ ነው። እናም በአንድ ጎን ደስ ብሎኛልም፣ በአንድ ጎን ደግሞ ከፍቶኛልም። የከፋኝ ምክንያት አብሬያት በደስታ አለመሆኗ። ያው ሁላችሁም እናቶች ትረዱናላችሁ ይህንን ስሜት። በተለይ አሁን የምታስመርቁ እናቶች እንደኔ ካላችሁ በዚህ አጋጣሚ እንኳን ደስ አላችሁ ለልጆቻችሁ እላለውና መልእክቴን አስተላልፋለሁ። ከዚህ በመቀጠል ደግሞ ደስ ያለኝ ጎኑ ምንድን ነው? በቃ ልጄ ነፍስ እያወቀችልኝ ነው። ያው ከኬጂ ጨርሳ ወደ አንደኛ ትስተላለፋለች 2019 ከፈጣሪ ጋር 2019 ለአገሬ የምመኘው ምንድን ነው? ሰላምን፣ የተረጋጋ ህይወት፣ ሰላምን፣ ነገሮች እንዲስተካከሉ፣ አገር ስደት የወጡት ደግሞ በሰላም ወደ አገራቸው እንዲገቡ፣ የታመሙትን እግዚአብሔር እንዲፈውስልን፣ በየሐኪም ቤቱ በየቦታው በየስደተኛው እግዚአብሔር ሰብስቦ ወደ ሀገራቸው እንዲያስገባ 2019 የሰላም የፍቅር እንዲሆንልኝ እንጸልይ። ስደተኞች የኛ ስደተኞች ጸሎት እግዚአብሔር ይሰማል። እውነት ለመናገር ይሰማል እና ቶሎ ነው ለኛ እንደው ፈጥኖ የሚደርስልን ፈጣሪ እግዚአብሔር። እኛንም ኢትዮጵያ ያሉትንም አገራችን ኢትዮጵያን ሰላም ያርጋት። በቃ ሰላም ያርጋት። ያጡት የሚያገኙበት፣ የተራቡት የሚጠግቡበት አመት ያደርግልን። አሜን በሉልኝ በዚህ አጋጣሚ እና 2019 ልጄ አንደኛ ክፍል ትገባለች ማለት ነው። እና የከፋኝ ጎኑ ያው ማናችሁ የምታውቁ እናቶች አጠገቧ አለመሆኗ እኔ አጠገቧ አለመሆኗ በጣም ይከፈኛል። በቃ የደስታ ቀን ላይ አለመገኘቴ በጣም ከፍቶኛል። ነገር ግን ነገ የተሻለ ቀን ነው ብዬ ስለማምን ነው ለእናንተ እስቲ የልጄን ምርቃት ተከፋይ ሆንልኝ ብዬ ነው ያው። እና ከዚህ በመቀጠል ደግሞ መናገር የምፈልገው እግዚአብሔር ካለ እኔም ያው የሚሄድበትን ቅርብ ጊዜ ስለሆነ በደስታ ነው ጊዜውንም እየጨረስኩኝ ያለሁት። እዚህ ጋር ያለው ቻሌንጁን ተውት፣ እዚህ ጋር ያለው ተውት። አሁን እዚህ ስንስቅ፣ ሚዲያ ላይ ወጥተን ስንስቅ ምንም ነገር የሌለብን የምናስረው፣ ግን የውስጣችን እግዚአብሔርና እኛ ነን የምናውቀው እንዴት አድርገን እንደምንኖር። እውነት ፈጣሪና እኛን የምናውቀው ማንም አያውቅም የእኛን ስሜት። እና በዚህ አጋጣሚ ወደ ሌላ ርዕስ ገብቼ አልረብሻችሁም። ዛሬ የደስታ ቀን ነው፣ የልጄ የደስታ ቀን ነው ዛሬ እና እኔም ማረብሽባችሁ ምክንያት ምንድን ነው? ዛሬ ልጄ የደስታ ቀን ስለሆነ ደስታዬን እንድትካፈሉልኝ ነው የምጠራችሁ። ጠላ ጠምቄ ያለው፣ ዳቦ ደፍቼ ያለው፣ አቤት ድግሱ ተውት፣ ግን አብረን እንካፈል በማለት ነው ቪዲዮ እየሰራሁኝ ያለሁት። እና ለልጄ እንኳን ደስ አለሽ በሉልኝ በዚህ አጋጣሚ። እና በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ እህቶቼ፣ ወንድሞቼ። ይህንን ቪዲዮ የምታደርጉት ሁሉ እባካችሁን በሰማይ በምድር ይዣችኋለሁ። ላይክ እና ሰብስክራይብ እንድታደርጉልኝ በትህትና ጠይቃችኋለሁ። ከዛ በመቀጠል እናቶች የተመረቀ እንደዚህ KG3 እንደኔ ያስመረቃችሁት እናቶች ካላችሁ በዚህ አጋጣሚ እንኳን ደስ አላችሁ። ይህን ቪዲዮ የምታዩት ሁሉ እንኳን ደስ አላችሁ። ስደት ላይ መሆናችሁ ያስመረቃችሁት ነገ የተሻለ ቀን ነው። ተስፋ አትቁረጡ። ወደፊት ነው እንጂ ወደ ኋላ የለም። ነገ ደግሞ ሰው በሚያስፈልግበት ጊዜ፣ ቤተሰብ የሚያስፈልግበት ጊዜ ከጎናቸው እንደምንሆን
እርግጠኛ ሆኜ ነው የምነግራችሁ ማለት ነው ቤተሰቦቼ። እና ከዚህ በመቀጠል መናገር የምፈልገው ምንድን ነው፣ እኛ ሜዳን ቤት የምንሰራው በቃ ፊታችን ስለቀላ ነገሮችን እንትን ያሉ ስለሆነ በቃ ምንም የማናስብ አድርጎ የሚስሉን ሰው አለ። እንደኛ ብታስቡና እንደኛ ብትሰሩ ኑሮ የት በደረሳችሁ ነበረ። እና መናገር አልፈልግም ዛሬ አንድ ልጅቷ ከውስጥ ስለረበሸችኝ ለእሷም መልስ እንዲሆንልኝ ነበረ፣ ግን ሌላ ጊዜ ቪዲዮ ብሰራ ይሻለኛል። ዛሬ ደስታዬ ቀን ነው የልጄ እኔ የደስታችን ቀን ስለሆነ ደስታዬን ማበላሸት አልፈልግም። ልጄ በዚህ አጋጣሚ እንኳን ደስ አለሽ። በጣም ነው የምወድሽ፣ በጣም ነው ማከብርሽ የኔ ጀግና ተማሪዬ። እናትሽ ከጎኗ አለመኖር ቅር እንዳይልሽ ለእናንተው ብላ ነው ነገ የተሻለው ነገር እንዲገጥምላችሁ እንድትኖሩ እኔ ያሳለፍኩትን ኑሮ እንዳታሳልፉ ብዬ ነው ልጄ። በዚህ አጋጣሚ ይህንን ቪዲዮ ታይ ይሆናል ወይ ደግሞ ሌላ ጊዜ ኢትዮጵያም ሲሄድ ታዩ ትችያለሽ። ዛሬ የተመረቅሽበት ቀን ነው ልጄ፣ ይቺ ማስታወሻሽ ትሆናለች እልሻለሁ ውዷ ልጄ። የመጀመሪያ ክፉንም ደጉንም ያየውብሽ እጅግ በጣም ነው ማከብረሽ። እግዚአብሔር ለትልቅ ደረጃ ያብቃሽ። እግዚአብሔር አገርን የምትጠቅሚ አንቺም ቤተሰቦችሽን የምትጠብቂ ራስሽን የምታስከብሪ ጀግና ሴት እንድትሆኝ በራስሽ ጠንካራ ሴት እንድትሆኝ ነው ምኞቴ። ሳምራዊት፣ በዚህ አጋጣሚ በጣም እጅግ በጣም ነው የምወድሽ ልጄ፣ ኑርልኝ። በጣም ነው የምወድሽ፣ በጣም ነው የማከብርሽ እና እልሻለሁ ቃላቶች ያጥሩኛል እንደምወድሽ እንደማከብርሽ። እንጃ ብዙ ነገር ያየውብሽ ልጄ፣ እንጃ እናቶች ነው ይህንን ስሜት የሚረዱኝ። በቃ ይህን ስሜት የሚረዱት እናት ብቻ ነው በቃ። እና ወድሻለሁ። ሰላማችሁ ብዝት ይበልልኝ። በአጋጣሚ በድጋሚ ላስታውሳችሁ ባካችሁን ላይክ እና ሰብስክራይብ እንዳትረሱልኝ፣ አበረታቱኝ። ኢትዮጵያ እስከሚሄድ ቢያንስ 200 ገብቼ እንዲሄድ እባካችሁን አደራችሁን አበረታቱኝ። እባካችሁን